የአረጋዊው ያዕቆብ የነፍስ ስብራት ዛሬ በብላቴናይቱ እናት በድንግል ማርያም ልብ ውስጥ እንደ እሳተ ገሞራ ሊፈነዳ ይንተከተካል። ነገር ግን የያዕቆብ እንባ ከልጅ ናፍቆትና ከሐሰት ወሬ የመነጨ ነበር። የእርሷ ለቅሶ የፍጥረት ጌታ እናት ለሆነችው ለእርሷ ብቻ የተሰጠ የሰማይና የምድርን ምስጢር ያዘለ ጥልቅ የሐዘን ውቅያኖስ ነው። እንዴትስ አታለቅስ? እንዴትስ ነፍሷ ከሥጋዋ ተለይታ በለቅሶ ፍላጻ አትወጋ? እስቲ ንገሩኝ፣ በታሪክ ታይቶ በማያውቅ ተአምር ከፍጥረት ሕግ ውጪ በድንግልናዋ ጸንሳ የወለደችው የሰማይና የምድር ንጉሥ የሕይወት ራስ የሆነው ልጇ ያ በድንቅ የተገኘ ፍሬዋ አሁን በኃጢአተኞች እጅ ሊወድቅ ሲል እናት ሆና እንዴት ዝም ትላለች? የ9 ወር ውጣ ውረዷ፣ የማኅፀኗ ክብር፣ የመውለዷ ተስፋ፣ ይህ ሁሉ በጭካኔ ሊረገጥ ሲል እንባዋ እንደ ጅረት መውረዱ፣ ልቧ በሐዘን መሰንጠቁ አይገባም ትላላችሁን? እርሷ ግን ታለቅሳለች። ዓለም ዝም ቢልም ብቻዋን ታነባለች። ያን እሳትን የተመላ የክብርና የግርማ ባለቤት የሆነውን መለኮትን በማኅፀኗ የተሸከመችው እርሷ የኪሩቤል ሰረገላ ሊሸከሙት የማይቻላቸውን የሱራፌል ክንፍ ሊጋርደው የሚሳነውን እርሷ በስስት ያቀፈችው ያ መለኮት የተዋሃደው ቅዱስ ሥጋው አሁን በመከራ ሊንገላታ፣ በጦር ሊወጋ፣ በችንካር ሊቸነከር ሲል መለኮት በእርሷ ላይ ማደሩን እያሰበች እንዴት አታለቅስ? የአምላክ ማደሪያ የሆነችው እርሷ የአምላክን መከራ እያሰበች እንዴት አትደነግጥ? መላእክት በፍርሃት የሚንቀጠቀጡለትን እርሷ ግን እንደ እናት ያየችውን ያንን ልጇን ስታስብ ነፍሷ በሐዘን ትዋጣለች። የዘላለም ቃል የሚወጣበት አፉ ፍጥረትን በሙሉ ያጸናበት ያ አምላካዊ ቃል የድንግልናዋን ጡት ሲጠባ የነበረው ያን የንጽሕና ማኅተም፣ ያን የድኅነት መጀመሪያ፣ ያን የእናትና ልጅ ቅዱስ ትስስር አስባ አሁን ያ ፊት በጥፊ ሲመታ፣ ተናገር እየተባለ ሲዘበትበት፣ ሆምጣጤ ሲጠጣ፣ ዓይኖቿ የደም እንባን ማፍሰሳቸው፣ ልቧ በኃይል መምታቱ፣ ነፍሷ በጥልቅ መቁሰሉ አይገባምን? አሁን ታለቅሳለች። የዚያን ጊዜውን የርኅራኄ ትስስር እያሰበች የአሁኑን የጭካኔ ሰዓት ስትመለከት ዋይታዋ ከፍ ብሎ ይሰማል። ቤተልሔም፣ ያቺ ትንሽ ከተማ፣ ያቺ የተናቀች የከብቶች ማደሪያ፣ የሰማይ ንጉሥ፣ የዓለም ፈጣሪ ለመጀመሪያ ጊዜ የተወለደባት፣ በጨርቅ ተጠቅልሎ በእንስሳት እስትንፋስ የሞቀባት ያቺ ስፍራ፣ የትሕትናው ጥግ፣ የፍቅሩ መጀመሪያ፣ ያንን ሁሉ እያሰበች አሁን ግን በጌቴሴማኒ ብቻውን ሆኖ ሲጨነቅ፣ በአደባባይ እንደ ወንጀለኛ ሲጎተት፣ በቀራንዮ አናት ላይ መሳለቂያ ሆኖ ሲሰቀል ስታይ ያንን የትሕትና ልደቱን ከዚህ ሞት ጋር እያነጻጸረች እንዴት አታዝን? እንዴትስ ልቧ አይሰበር? የቤተልሔም ሌሊት ደስታና ሰላም በቀራንዮ ቀን ጩኸትና ሁከት ሲለወጥባት ሐዘኗ ወሰን አልባ ይሆናል። ስለዚህ አሁን ታለቅሳለች፣ ታዝናለች። ምክንያቱም እርሷ እናት ናት፣ ከሁሉም እናቶች በላይ የሆነች እናት። ልጇም ልጅ ነው፣ ከሁሉም ልጆች በላይ የሆነ ልጅ። መከራውም መከራ ነው፣ ከዚህ በፊት ዓለም አይቶት የማያውቅ፣ ምድር ተሸክማው የማታውቅ የሐዘንና የስቃይ ጥግ ነው። ተዘጋጁ፣ የእናቶች ሁሉ እናት፣ የሐዘንተኞች ሁሉ ቀዳሚ ዋይታዋን ልታደምጡ ነውና። ተናገሩት። ታሪክም እንደመዘገበው የዕብራዊቷ ራሔል ለቅሶ በራማ ተሰማ። ልጆቿ የሉምና መጽናናትን እንቢ አለች። አዎን ራሔል አለቀሰች። ትንሽ ትንሽ ለምታስታውሳቸው፣ ላላቀፈቻቸው፣ መቃብራቸውንም በዓይኗ ፈጽሞ ላላየቻቸው ልጆቿ እንባዋን አፈሰሰች። የእናት አንጀት ነውና ባዶነት ይሰማታልና አነባች። ያ የሐዘን ድምፅ ዘመናትን ተሻግሮ ይሰማል። ግን እስቲ ቆም ብለን እናስብ። የራሔል እንባ ከእመቤታችን ከንጽሕት ቅድስት ድንግል ማርያም የነፍስ ዋይታ ጋር ሲነጻጸር እንዴት ይሆናል? የራሔል ሐዘን የሐይቅ ዳርቻ ሞገድ ቢሆን፣ የእመቤታችን ሐዘን ግን ምድርን ሊውጥ የሚቃትት፣ ጥልቀቱ የማይመረመር፣ ዳርቻው የማይታይ የውቅያኖስ ቁጣ ነው። ራሔል በሥጋ ያልወለደቻቸውን፣ ምናልባትም ለሰዓታት ብቻ ያየቻቸውን ልጆቿን አስባ እንዲህ ከተከዘች፣ እመቤታችንማ በማኅፀኗ የአምላክን ልጅ የዓለምን መድኃኒት ለ9 ወር ከ5 ቀናት ሙሉ የተሸከመች፣ ከደሟ ደም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የልቧ ትርታ ከልቡ ትርታ ጋር ሲስማማ የኖረ የሕይወቷ እስትንፋስ የነበረውን ያንን አንድያ ልጇን ስታስብ
ምን አይነት ስቃይ ይሆን የሚሰማት? ያንን የማህፀን ትስስር እያሰበች ልጇ ለመከራ ሲሰጥ ስታይ ሐዘኗ ከራሔል ለቅሶ በላይ እጥፍ ድርብ አይሆንምን? እንደ ማንኛውም እናት በእጆቿ ያልዳበሰችው ቀን በእቅፏ ያላቀፈችው ሰዓት አልነበረም። የሕፃንነቱን ሽታ፣ የልጅነቱን ጨዋታ፣ የጉርምስናውን ግርማ ሁሉን በዓይኗ ያየች በልቧ ያኖረች ናት። ያ እቅፏን ሲሞቅ የነበረው ልጇ አሁን በቀዝቃዛ ብረት እንደሚቸነከር ስታስብ ምን አይነት ስቃይ ይሰማት ይሆን? ራሔል ላልሳመቻቸው ልጆቿ አልቅሳለች። እመቤታችን ግን የሳመችውን፣ ያቀፈችውን፣ ያሞቀችውን ልጇን ለመጨረሻ ጊዜ በጭካኔ ሲገደል እያየች ነው። ታዲያ እንዴት አታልቅስ? ከዚህም በላይ ራሔል ልጆቿን ፍለጋ ከቦታ ቦታ አልተንከራተተችም። እመቤታችን ቅድስት ድንግል ማርያም ግን ያንን ሕፃን ከጨካኙ ሄሮድስ ሰይፍ ለማዳን ከገሊላ እስከ ግብጽ በሚያቃጥል በረሃ በሌሊቱ ቁር በስደቱ መከራ ሁሉ አብራው ተንከራታለች። ያ በተስፋ ስትጠብቀው የነበረው ልጇ አሁን በጠላቶቹ እጅ ወድቆ ከሀገር ወደ ሀገር ሳይሆን ከጲላጦስ ወደ ሄሮድስ ከቀያፋ ወደ ሐና እየተጎተተ ስታይ የስደቷ መከራ ከዚህኛው የስቅለት ጉዞ ጋር ሲወዳደር ምን ይመስላል? ያ ሁሉ መከራ የከፈለችለት ልጇ መጨረሻው ይሄ ሲሆን ምን አይነት ስሜት ተሰምቷት ይሆን? በመጨረሻም ራሔል የመቃብራቸውን ቦታ ላላወቀቻቸው ልጆቿ አለቀሰች። እመቤታችን ግን ወዮ ወዮ ለርሷ ያ በማህፀኗ የተሸከመችው በእቅፏ ያሳደገችው አብራው የተሰደደችው አንድያ ልጇ በጎልጎታ አፈር ላይ ደሙ ሲፈስ አይታለች። በመቃብር ውስጥ ስጋው ሲቀመጥ ቆማ ተመልክታለች። የመቃብሩ ድንጋይ የሞቱን እውነታ፣ የብቸኝነቷን አስፈሪ ገጽታ በዓይኗ አይታለች። ስለዚህ ንገሩኝ፣ የራሔል ለቅሶ ከዚህ ሐዘን ጋር እንዴት ይነጻጸራል? አይሆንም፣ በፍጹም አይነጻጸርም። የእመቤታችን ለቅሶ የፍጥረታት ሁሉ ዋይታ ነው። የአምላክ እናት ለተሰቀለው ልጇ የምታፈሰው ዓለምን የሚያጥብ የሐዘን ጎርፍ ነው። የለቅሷ መጠን ሊለካ፣ የሐዘኗ ጥልቀት ሊመረመር አይችልም። የአረጋዊው ያዕቆብ የልብ ስብራት፣ ያ የዘመናት ዋይታ ዛሬ በዚህች ብላቴና እናት በድንግል ማርያም ነፍስ ውስጥ እንደገና ሊንጸባረቅ ነው ተብሏል። ነገር ግን እስቲ ቆይ፣ ይህ ንጽጽር መነሻ እንጂ መድረሻ አይደለም። የያዕቆብ ሐዘን የቱንም ያህል ጥልቅ ቢሆን ከድንግል ማርያም የነፍስ ሰቆቃ ጋር ሲመዛዘን በውቅያኖስ ውስጥ እንዳለች አንዲት የእንባ ጠብታ ነው። ልዩነቱ የሌሊትና የቀን ያህል ነው፣ የጥላና የእውነታ ያህል ነው። እስቲ የአረጋዊውን ያዕቆብን ሁኔታ በምናብ እናስብ። ልጁ ዮሴፍ፣ ያ የልቡ ተወዳጅ፣ ያ የክብሩ መገለጫ፣ ወንድሞቹ ቀንተውበት ወደ ጥልቁ ጉድጓድ ሲወረወር አረጋዊው ያዕቆብ በአካል አልነበረም። የልጁን የድረሱልኝ ጩኸት አልሰማም። የወንድሞቹን የጭካኔ ውሳኔ አልተመለከተም። በዚያች ቅጽበት ልጁ የተሰማውን የፍርሃትና የብቸኝነት ድቅድቅ ጨለማ አላየም። አባት ሆኖ ከሩቅ ሆኖ ምን እንደተፈጠረ እንኳን ሳያውቅ ምናልባት በልቡ የልጁን ደህንነት ይመኝም ነበር። ወንድሞቹ ልባቸው በቅናት የታወረው ያቺን በቀለማት ያሸበረቀች የአባታቸውን ፍቅር የምታመለክተውን የክብር ልብሱን ከላዩ ላይ ሲገፉት ያዕቆብ በዓይኑ አላየም። የልጁን እርቃንነት፣ የወንድሞቹን የንቀት ተግባር፣ የዚያችን ቅጽበት ውርደትና መሸማቀቅ አልተመለከተም። የልጁ ክብር ሲገፈፍ፣ የልጁ ማንነት ሲደፈር ያዕቆብ ከቦታው ቆሞ አልነበረም። ያን የሕልም ሰው፣ ያን የእግዚአብሔር ሞገስ ያገኘውን ልጁን ወንድሞቹ በ30 ዲናር በባሪያ ዋጋ ለነጋዴዎች ሲሸጡት፣ ያቺን አሳፋሪ የድርድር ቅጽበት፣ ያቺን የወንድማማችነት ክህደት፣ ያቺን የሕይወት ዋጋ ዝቅጠት ያዕቆብ ምስክር አልነበረም። የገንዘቡን መቆጠር፣ የልጁን እንደ ዕቃ መተመን፣ የወንድሞቹን የልብ ድንዳኔ አላየም። የሰማው ቢኖር ዘግይቶ የደረሰውን የተቀነባበረ ወሬ ብቻ ነበር። ታዲያ ያዕቆብ ያለቀሰው በምን ላይ ነበር? ወንድሞቹ ያመጡለትን በፍየል ደም የተነከረውን የልጁን ልብስ አይቶ ነበር። ያ ደም እውነተኛ አልነበረም። የአውሬ እንጂ የልጁ ደም አልነበረም። የሐሰት ማስረጃ፣ የተቀነባበረ ድራማ፣ የአባት ልብን ለመስበር የተሸረበ ሴራ ነበረ። ያዕቆብ ያለቀሰው በተጭበረበረ መረጃ ላይ ተመርኩዞ ነበር። ሐዘኑ ጥልቅ ቢሆንም መሰረቱ ውሸት ነው። ልጁ በሕይወት እያለ እርሱ ግን እንደሞተ አስቦ
በሌላ ነገር ላይ ዋይታውን አሰማ። አሁን ግን ወደ ጎልጎታ እንመልከት። ወደዚያች የራስ ቅል ስፍራ፣ እዚያ በሕዝብ መሃል በጠላት መንጋ ተከባ እመቤታችን ቅድስት ድንግል ማርያም ቆማለች። እርሷ አልሰማችም፣ በዓይኗ ታያለች። ይህ ወሬ አይደለም። ይህ የተቀነባበረ ድራማ አይደለም። ይህ አሰቃቂ እውነታ ነው። ያዕቆብ ልጁን በጉድጓድ ውስጥ እንዳላየው እመቤታችን ግን አንድያ ልጇን የዓለም ብርሃን በዚያ ጨለማ መስቀል ላይ ተሰቅሎ በሰማይና በምድር መካከል ተንጠልጥሎ በዓይኗ ታየዋለች። የወጋውን ጦር፣ የቸነከሩትን ምስማሮች፣ የሚንጠባጠበውን ደም፣ የተሰበረውን ገጽታ፣ የሚያፌዙትን ሰዎች፣ የሚሰድቡትን ከንፈሮች፣ ሁሉንም ያለምንም መጋረጃ ያለምንም ቅናሽ በአንዲት እናት ዓይን ታያለች። ይህ የጉድጓድ ጨለማ አይደለም፣ የአደባባይ ታላቅ ሐዘን እንጂ። ያዕቆብ የወንድማማችነትን ጭካኔ አላየም። እመቤታችን ግን የክፉዎቹን ልበደንዳና የሆኑትን የሮማ ወታደሮችና የአይሁድ ጭፍሮችን ጭካኔ በቅርበት ተመልክታለች። ያ በማኅፀኗ ያደረው በንጽሕና ያሳደገችው ቅዱስ አምላክ፣ ያ ምንም ነውር ያልነካው የዓለምን ነውር የሚያስወግደው ንጹሕ በግ ልብሱን ሲገፈፍ እርቃኑን በሕዝብ ፊት ሲቆም ለኃላፊ አግዳሚው መሳለቂያ ሲሆን በዓይኗ አይታለች። የያዕቆብ ልጅ ልብሱ ተገፎ በወንድሞቹ ፊት ነበር። የእርሷ ልጅ ግን በዓለም ሁሉ ፊት፣ በጠላቶቹ ፊት ራቁቱን ቆሟል። የውርደቱ ጥልቀት ልብ ይሰብራል። ያዕቆብ የልጁን የሽያጭ ዋጋ አልሰማም። እመቤታችን ግን የገዛ ልጇ የልቧ ትርታ በ30 ብር በባሪያ ዋጋ በገዛ ደቀ መዝሙሩ በአስቆሮቱ ይሁዳ ክህደት ሲሸጥ ያንን የክህደት መሳም፣ ያንን የገንዘብ ሽልማት፣ ያንን የሰይጣን ሥራ ታውቃለች፣ ሰምታለች፣ ውጤቱንም በዓይኗ አይታለች። ይህ ከወንድም ክህደት የከፋ ከደቀ መዝሙር የመጣ ታላቅ ክህደት ነው። ከሁሉም በላይ ግን ያዕቆብ ያለቀሰው በሐሰተኛ በእንስሳ ደም ላይ ነበር። እመቤታችን ግን ወዮ ወዮ በቆመችበት መሬት ላይ በእንባዋ በራሰው አፈር ላይ የገዛ ልጇን የአንድያ ልጇን እውነተኛ ቅዱስ መለኮታዊው ደም ሲፈስ አይታለች። የዓለምን ኃጢአት ሊያጥብ የመጣው ያ ደም ከእሾህ አክሊሉ፣ ከተገረፈው ጀርባው፣ ከተቸነከሩ እጆቹና እግሮቹ፣ ከተወጋው ጎኑ ሲንጠባጠብ ያንን የሕይወት ምንጭ፣ ያንን የድህነት ዋጋ፣ ያንን ቀይ የፍቅር ጎርፍ በዓይኗ አይታለች። ይህ የፍየል ደም አይደለም። ይህ ዓለምን የዋጀው የአምላክ ደም ነው። የዚህን ደም ዋጋና ክብር እርሷ ከማንም በላይ ታውቃለች። ልብሶቹን ለዕጣ ሲከፋፈሉ፣ ያቺን ያለ ስፌት የተሰራችውን ቀሚሱን ላለመቅደድ ሲስማሙ፣ ይህንን የመጨረሻ የንቀት ተግባር በዝምታ ተመልክታለች። ታዲያ እስቲ ንገሩኝ፣ ማየት ከመስማት አይበልጥምን? ቀጥተኛ ምስክርነት ከሩቅ ወሬ አይከብድምን? የያዕቆብ ሐዘን በምናብና በወሬ ላይ የተመሰረተ ነበር። የእመቤታችን ሐዘን ግን በዓይን ምስክርነት፣ በልብ ስብራት፣ በነፍስ ሰቆቃ ላይ የተገነባ ነው። የሚብሰው ደግሞ እነዚያ የዮሴፍ ወንድሞች ያንን ሁሉ ክፋት የሰሩት ከዓመታት በኋላ ተጸጸቱ። ወንድማቸውን በግብጽ ሲያገኙት በፍርሃት ተንቀጠቀጡ። በኀፍረት አንገታቸውን ደፉ፣ አልቅሰው ይቅርታ ለመኑ። በመጨረሻም ታረቁ። ለያዕቆብ የደስታ ምንጭ ሆኑ። ክፋታቸውም በንስሐ ታጠበ። የእስራኤል ልጆች ግን አይሁድና የሮም ወታደሮች ፈጣሪያቸውን፣ መሲሁን፣ መድኃኒታቸውን በሸጡት፣ በገረፉት፣ በሰቀሉት ጊዜ ንስሐ አልገቡም። ይልቁንም ሞትን ድል አድርጎ ሲነሳ መቃብሩን ባዶ ሲያገኙት እውነቱን ለመደበቅ ወሬውን ለማፈን ተሯሯጡ። በደስታ ፋንታ ተቆጡ፣ በእምነት ፋንታ ክደትን መረጡ። ይህም እመቤታችንን የበለጠ ያሳዝናት ነበር። የልጇ መከራና ሞት የገዳዮቹን ልብ አለማራራቱ፣ የንስሐን በር አለመክፈቱ ለእናቱ ሌላ የሐዘን ሰይፍ ነበር። ስለዚህ የአረጋዊው ያዕቆብ ሐዘን በድንግል ዘንድ እንደተገለጠ ሲባል፣ ይህም የእርሷ ሐዘን እጅግ የላቀ፣ እጅግ ቀጥተኛ፣ እጅግ መራራ መሆኑን ለማሳየት ነው። የያዕቆብ እንባ የሰው እንባ ነበር። የእርሷ እንባ ግን የሰማይና ምድርን ስቃይ የተሸከመ፣ የልጇን መከራ ያንጸባረቀ፣ ልዩና ወደር የሌለው የቅድስት እናት እንባ ነበር። እናቴ ሆይ፣ ወላዲተ አምላክ፣ ንጽሕት ቅድስት ድንግል ማርያም ሆይ
እንባሽ እንደ ወንዝ መፍሰሱ፣ ሐዘንሽ ከጥልቅ ባህር መጥለቁ፣ ነፍስሽ በሰቆቃ ሰይፍ መድማቱ ይህ ሁሉ ተገቢ ነው። አሁን ተገቢ ነው። ለዓለሙ ሁሉ ቤዛነት የተከፈለውን ዋጋ፣ ያንን አንድያ ልጅሽን፣ ያንን የተወደደ አምላክሽን ስታስቢ እንዴትስ ልብሽ እንደ ሰማይ ቀልጥ፣ እንዴትስ ዓለም ለአንቺ ጨለማ አይሆን? ያዘንሽ ለአንዱ ልጅሽ ነውና በእውነት ሐዘንሽ ታላቅ ነው። ድንግል ሆይ እስቲ ንገሪን፣ የብርሃን እናት ሆይ እንዴት ቻልሽው? ምን አይነት ሰማያዊ ኃይል ከቦሽ ነበር? ያ የዘላለም ቃል፣ ያ የፍጥረት ሁሉ ፈጣሪ፣ እርሱ ራሱ ልዑለ ባህሪ የሆነው ልጅሽ በኃጢአተኞች እጅ ወድቆ በክፎች ሊቃነ ካህናትና በአይሁድ ሽማግሌዎች ፊት እንደ ተራ ወንጀለኛ ሲቆም፣ በሐሰት ምስክሮች ሲወነጀል፣ ይሰቀል ይሰቀል የሚል የጩኸት ናዳ ሲወርድበት፣ ያንን የክህደትና የውርደት ሸንጎ ዜና አለቆች መጥተው በነገሩሽ ጊዜ የሰማይ መላእክት ያልቻሉትን አንቺ ደካማ የምትመስይ እናት እንዴት ቻልሽው? ምንስ አደረግሽ? ልብሽ በዛሽ ቅጽበት እንዴት ሆነ? ወላዲተ አምላክ ሆይ ያ ከሰማይ ክብር የወረደው፣ ያ በብርሃን መጎናጸፊያ የተሸፈነው፣ ያ መላእክት ሊያዩት የማይችሉት ንጹሕ በክፉዎች እጅ ሲገፈፍ፣ እርቃኑን በአደባባይ ሲቆም፣ ለዓለም ሁሉ መሳለቂያ ሲሆን፣ ያንን የክብሩን መዋረድ እንዴት ቻልሽው? ምንስ አደረግሽ? ዓይኖችሽ ያንን ቅጽበት እንዴት አዩ? የቅድስት ሐና ርግብ የቅዱስ ኢያቄም ፍሬ ሆይ እነሆ እርሱ የአለቆች አለቃ የነገሥታት ንጉሥ የአማልክት አምላክ መስቀሉን ያንን የርግማን እንጨት በደከመ ትከሻው ተሸክሞ በኢየሩሳሌም አውራ ጎዳናዎች ሲንገላታ ሲወድቅ ሲነሳ የሚረዳው የሚያግዘው ወይም አብሮት የሚያለቅስ እንኳን ሳይኖር በጠላቶቹ ተከቦ ብቻውን በዚያ መከራ መንገድ ሲጓዝ ያንን የብቸኝነት ስቃይ፣ ያንን ድካም፣ ያንን የአእምሮ ጭንቀት እንዴት ቻልሽው? ምንስ አደረግሽ? ነፍስሽ ከሥጋሽ ተለይታ ከእግሩ በታች አልተንበረከከችምን? እናቴ ሆይ በመካነ ቀራንዮ በዚያ የራስ ቅሎች ቦታ ከንጉሥ ዳዊት ወገን የተገኘሽው አንቺ ንጽሕት ድንግል በዚያች አሰቃቂ ቦታ ላይ ልክ በዚያ ቅጽበት እነሆ እርሱን ያን አንድያ ልጅሽን በመስቀል ላይ እየቸነከሩት እየሰቀሉት አንቺ በዚያ ተቀምጠሻልን ወይንስ ቆመሻልን? የችንካሩን ድምፅ፣ የሥጋውን መሰንጠቅ፣ የሕማሙን ጩኸት ይህን ሁሉ እየሰማሽ እያየሽ እንዴት ቻልሽው? ሐዘንሽ እንዴት ያለ ነበር? የቅድስቲቱ እናታችንን የሐዘን መልስ ቅዱስ ሕርያቆስ እንዲህ ይነግረናል። እመቤታችን እንዲህ አለች አለን፣ ወዮ ወዮ ለኔ! ምን አይነት የሐዘን መርዶ ነው! ይህ ምን አይነት የመከራ ጽዋ ነው! እስራኤላውያን ያዕቆብ በሞተ ጊዜ ኢዮአብም ባረፈ ጊዜ ከሰሙት የሐዘን ዜና ይልቅ ዛሬ ወደ እኔ ወደ ምስኪኗ እናቱ የመጣው ይህ መርዶ ምንኛ መሪር ነው! ወዮ ሀገሩን ባቃጠሉት ጊዜ ለሎጥ ከነገሩት የጥፋት ዜና ይባሰ ነውና ይህን ክፉ መርዶ ወደ እኔ ይዞ ለመጣ ወዮለት! የኃያላን እስራኤል ሞት ከወደቁበት ያረዷቸው ዜና ይበልጣልና ይህን ክፉ ሐዘን ሊነግረኝ ስለመጣው ወዮ! ልጄ ሆይ ልጄ ወዳጄ ሆይ 30 ዓመታትን ሙሉ ደስ ስታሰኘኝ ልቤን በተስፋ ስትሞላው ኖርክ እንጂ ከዓይኔ እይታ ለአንዲት ቅጽበት እንኳን አልተለየኸኝም ነበር። የናዝሬት የደስታ ቀናት፣ የቃናው የሰርግ ድግስ፣ ያ ሁሉ እንደ ሕልም ሆነ። ዛሬ ግን ይህ መሪር ሐዘን እንደ ጎርፍ ደረሰብኝ። ልጄ ሆይ ሐዘኔን ሁሉ የምታውቅ ይህች ሰሎሜ ነግራኝ ነው እንጂ እኔማ ከቤቴ ከዮሐንስ ቤት ከዚህ የለቅሶ ስፍራ ባልወጣሁም ነበር። ያንን ጨካኝ አገረ ገዥ ጲላጦስን አየው ዘንድ ፈጽሞ አልፈልግም ነበር። የቀራንዮንስ ስፍራ ጎልጎታንም አላውቅም። ሌባን አንገቱን ሲቆርጡ ወንበዴንም ሲሰቅሉ በእነዚህ የፍርድና የሞት ስፍራዎች ዘወትር ቆሜ አላውቅም ነበር። እኔ የሕይወት እናት ነኝ እንጂ የሞት ምስክር አልነበርኩም። ልጄ ወዳጄ ሆይ ክፉ ሸንጎ በሕይወቴ አይቼ አላውቅም። በፈራጆች መሃል ቆሜ አላውቅም። እኔ የሰማሁት የመላእክትን ዝማሬ እንጂ የከሳሾችን ጩኸት አልነበረም። አሁን ግን በቤተ ዮሐንስ ሳለሁ ያቺ ኢየሩሳሌም የስብከትህን ዜና በደስታ በሰማሁባት ያቺ ከተማ የሞትህን ክፉ ዜና ደረሰችኝ። ልቤ ተሰበረ። ወዳጄ ሆይ እኔማ በልቤ ፋሲካ ደርሷልና በዓላችንን በክብርና ከብር ዘንድ ወደ ገሊላ ወደ ሀገራችን እንመለሳለን እያልኩ በየዕለቱ በተስፋ አጓጓ ነበር። ነገር ግን ወዮ
ፋሲካዬ ወደ ለቅሶ ተለወጠ፣ በዓሌ ወደ ዋይታ ተቀየረ፣ ደስታዬ ወደ ልብ ስብራትና ወደ መሪር ሐዘን ተመለሰ። በዚያ የሐዘን ማዕበል ውስጥ፣ በዚያ ልብን በሚሰብር የዋይታ ድቅድቅ ጨለማ ውስጥ እመቤታችን ቅድስት ድንግል ማርያም የሚደግፋት የሚያጽናናት ሰው ፈለገች። ልጇ፣ ያ አንድያ ልጇ በመከራ ብቻውን ነበር። እርሷም በሐዘኗ ብቻዋን ልትሆን ነውን? አይሆንም። ልጇ የመረጣቸው፣ የልቡን ምስጢር ያካፈላቸው፣ ተአምራቱን ያሳያቸው፣ አብረዋት የኖሩት፣ የበሉት የጠጡት ደቀ መዛሙርቱ ሐዋርያቱ የታሉ? እነርሱማ መምህራቸውን አይተውትም። እነርሱማ በዚህ የመከራ ሰዓት ከጎኑ ይቆማሉ። እነርሱማ ለእርሷም ለእናቱም መጽናኛ ይሆናሉ። በተስፋ የተሞላ ልቧ በሐዘን ውስጥ ብልጭ ያለች ትንሽ የብርሃን ጭላንጭል ይዛ የሚከተላትን፣ በዚህ የሰቆቃ ሰዓት አብሯት የሚቆምን ሰው ፈለገች። ዓይኖቿ ዙሪያዋን ተመለከቱ። በዚያ በፍርሃት በተዋጠው በተረበሸው ሕዝብ መሃል የምታውቃቸውን ፊቶች ፈለገች። ጴጥሮስ በሹክሹክታ ጠየቀች። አረጋዊው ጴጥሮስ ወዴት ነው? ያ አለት የተባለው፣ ያ የመንግሥተ ሰማያትን ቁልፍ የተቀበለው፣ ያ ከአንተ ጋር እስከ ሞት ድረስ ይሄዳለሁ ያለው፣ ያ የደቀ መዛሙርቱ አለቃ ዛሬ በዚህ ሰዓት ከጌታው ጎን አይቆምምን? ወዴት ነው? አለች እመቤታችን። መልሱ ግን እንደ ቀዝቃዛ ውሃ ልቧ ላይ ፈሰሰ። ጴጥሮስ ሊቃነ ካህናቱንና የአይሁድን መኮንኖች ፈርቶ ጌታውን አላውቀውም ብሎ 3 ጊዜ ካደው። አሁንማ ከፍርሃቱ የተነሳ ተሸሽጎ ተሰውሮ ይገኛል አሏት። ካደው። ጴጥሮስ ያ ቃሉ እንደ ሰይፍ የተሳለ፣ ያ እምነቱ እንደ አለት የጸና መስሎ የነበረው የእመቤታችን ልብ ይበልጥ ተሰበረ። የሐዘኗ ጥልቀት ጨመረ። ልጇ በጠላቶቹ ብቻ ሳይሆን በወዳጆቹም ተክዷል። ተስፋዋ ግን አልሞተም። ሌሎቹን ሐዋርያት መጠየቅ ጀመረች። ታዲያ ያዕቆብ የጌታ ወንድም የሚባለውስ? እርሱስ? መልሱ እንደገና እንደ ፍላጻ መጣ። እርሱማ ጌታው በተያዘ በዚያች አስፈሪ ሌሊት ሊይዙት ሲሉ ልብሱን እንኳን ጥሎ እርቃኑን ለሕይወቱ ፈርቶ ሸሽቷል አሏት። ልብሱን ጥሎ? እንዴት ያለ ፍርሃት ነው! እንዴት ያለ መሸሽ ነው! እስትንፋሷ እየተቆራረጠ ድምጿ እየተዳከመ እንደገና ጠየቀች። እንድርያስስ? የጴጥሮስ ወንድም እንድርያስማ ጌታው ወደ ከተማ ሲመጣ አብሮት አልመጣም። ምናልባት አደጋውን ከሩቅ አይቶ ሸሽቶ ይሆን? ቶማስስ? ቶማስም ወዴት እንደደረሰ አይታወቅም። ከሌሎቹ ጋር አብሮ ሸሽቶ ይሆናል አሏት። እያንዳንዱ መልስ የሐዘኗን ሸክም ያከብደው ነበር። እያንዳንዱ ስም የምትጠብቀውን ሳይሆን ፍጹም ተቃራኒውን መልስ ይዞ ሲመጣ የብቸኝነቷ ስሜት እንደ እሳት ልቧን ይለበልበው ጀመር። በርተሎሜዎስስ? እርሱማ ከሁሉም ቀድሞ የወንድሞቹ ሽሽት ሳይጀመር በፊት ከአደጋው ስፍራ ተሰውሯል አሏት። እሺ ፊልጶስስ? ፊልጶስማ አይሁድ ችቦና መብራት ይዘው ሲመጡ ገና ከሩቅ ሲያይ፣ ድምፃቸውን ሲሰማ፣ የግርግሩን ሁኔታ ሲመለከት ፍርሃት ልቡን ሞልቶት ወዴት እንደደረሰ ሳይታወቅ ሸሽቷል። የነጎድጓድ ልጅ የዮሐንስ ወንድም ያዕቆብስ? እርሱም እንደ ወንድሞቹ ጥቂት ጊዜ እንኳን ሳይቆይ የመምህሩን መያዝ እንዳየ ነፍሱን ለማዳን ሸሽቷል። በመጨረሻም ጠየቀች፣ ማቴዎስስ? ያ ቀራጩ፣ ያ ጌታ ከቀረጥ ሰብሳቢነት የጠራው? እዚህ ላይ መልሱ የበለጠ አስደንጋጭ ነበር። ማቴዎስ? እርሱማ ከሁሉም በላይ ሊቀ ካህናቱና አይሁድን ይፈራ ነበር። ቀድሞ ግብር ሰብሳቢያቸው ስለነበር ብዙ ጠላት አፍርቶ ነበርና እነርሱም አብዝተው ስለሚጠሉት ከሁሉም ይልቅ በከፍተኛ ፍርሃት ተውጦ ምናልባት በመንፈቀ ሌሊት ማንም ሳያየው ከኢየሩሳሌም ኮብልሏል አሏት። ሸሸ፣ ሁሉም ሸሹ። ልቧ በኃይል ይመታ ጀመር። ዙሪያዋን ተመለከተች። ባዶነት፣ ፍጹም ባዶነት። እነዚያ ልጇ እንዳይኑ ብሌን ይጠብቃቸው የነበሩት፣ እነዚያ ለስብከቱ አጋር ያደረጋቸው፣ እነዚያ የዓለም ብርሃን ይሆናሉ ያላቸው ሁሉም እንደ ጥላ ተበተኑ። እንደ ጉም በንፋስ ፊት ተነዱ። በመከራው ሰዓት፣ በፈተናው ቀን መምህራቸውን ጥለው ለራሳቸው ነፍስ ሸሹ። የእመቤታችን ሐዘን አዲስ ገጽታ ያዘ። የልጇ ስቃይ ብቻ አልነበረም። አሁን ደግሞ ይህ የክህደት፣ ይህ የመተው፣ ይህ የፍርሃት ሰቆቃ ተጨምሮበታል። እርሷ እናቱ በዚያ አስከፊ ሰዓት እንኳን ከጎኑ ሳትለይ፣ እነርሱ ደቀ መዛሙርቱ ወዴት ሄዱ?
ነገር ግን ቆይ አንድ ስም ይቀራል። ልቧ በድንገት ትንሽ ተስፋ አገኘ። ዮሐንስ፣ የልጄ ወዳጅ፣ ያ ወልደ ነጎድጓድ፣ ያ ወንጌላዊው እርሱስ? በዚህ ጊዜ ከብዙ የሐዘን መልሶች በኋላ የተለየ ቃል ተሰማ። ዮሐንስ፣ አዎ ዮሐንስ አለ፣ ከጌታው አልተለየም። ፍርሃት ሳያግደው፣ የሕዝቡ ጩኸት ሳያቆመው ከጌታው ጋር ወደ ቀራንዮና ወደ ጎልጎታ ከተመላለሱት ከደቀ መዛሙርቱ ሁሉ እርሱ ብቻ ነው የቀረው። እነሆ አሁንም በአቅራቢያሽ አለ አሏት። ዮሐንስ፣ ፍቁረ እግዚእ፣ አንድ ታማኝ ነፍስ። በዚህ የፍርሃትና የክህደት ማዕበል ውስጥ አንድ የፍቅርና የታማኝነት ደሴት፣ ትንሽዬ መጽናናት፣ ግን ደግሞ የሌሎቹን ክህደት ይበልጥ የሚያጎላ ብርሃን። ድንግልም ከቅዱስ ዮሐንስ በቀር ከልጇ ደቀ መዛሙርት አንድም ሰው በአቅራቢያዋ እንደሌለ ስትረዳ ያቺ ትንሽ የመጽናናት ጭላንጭል በሐዘኗ ውቅያኖስ ውስጥ ሰጠመች። ወደ ባዶነቷ፣ ወደ ለቅሶዋ፣ ወደ ነፍሷ ሰቆቃ ተመለሰች። የብቸኝነት ስሜቱ ከመቼውም ጊዜ በላይ ከበዳት። ልጇ በጠላቶቹ ብቻ ሳይሆን በአብዛኞቹ ወዳጆቹም ተትቷል። እርሷና ታማኙ ዮሐንስ በዚህ የዓለምን ፍጻሜ በሚመስል ክስተት ውስጥ የመስቀሉን መንገድ ለመከተል ተዘጋጁ። የሐዘኗ ጽዋ ሞልቶ ሊፈስ ምንም አልቀረውም። የሐዋርያቱ መበተን፣ የወዳጆቹ መሸሽ፣ ይህ ያልተጠበቀ የብቸኝነት ሰይፍ የእመቤታችንን ልብ ክፉኛ ወጋው። ዮሐንስ ከጎኗ ቢቆምም የሌሎቹ መጥፋት፣ በተለይም የአንዱ የዓለቱ የሙሽራው ሚዜ መክዳት ሐዘኑ መራራ ሆኖ ተሰማት። ሐሳቧ ወደ ኋላ ተመለሰ። ወደዚያች የመጨረሻው እራት ሌሊት፣ ወደዚያች የቃል ኪዳንና የተስፋ ንግግሮች ቅጽበት። እንዲህም አለች፣ ጴጥሮስ ሆይ፣ አረጋዊው አባቴ ጴጥሮስ ሆይ፣ ምን ነበር ያልከው? በዚያች ሌሊት ወንድሞች በተሰበሰቡበት በዚያ ታላቅ ጉባኤ በጌታዬ በልጄ ፊት ምን ነበር ቃል የገባኸው? ሁሉ በአንተ ቢሰናከሉ እኔ ከቶ አልሰናከልም አላልክምን? ከአንተ ጋር ወደ ወህኒ ወደ ሞትም ለመሄድ የተዘጋጀሁ ነኝ ብለህ ደጋግመህ አልተናገርክምን? የዚያን ጊዜውን ድፍረትህን፣ የዚያን ጊዜውን ቆራጥነትህን እያሰብኩ እኔስ ታዘብኩ። አንደበትህ እንደ ብረት የጸና ልብህ የማይናወጥ መስሎኝ ነበር። ታዲያ ምን ተገኘ? ያ ሁሉ ድፍረት ወዴት በነነ? ያ ሁሉ ቃል ኪዳን በምን ነፋስ ተወሰደ? ስለ ልጄ ስለ መምህርህና ፈጣሪህ ስለዚያ ነፍስህን ከጥፋት ስላዳነው ወርቅ ወይም ብር እንኳን ብትጠየቅ አትሰጥም ነበርን? ባልንጀራህና መረብህን ትተህ የተከተልከው እርሱን አልነበረምን? ታዲያ ዛሬ በመከራው ሰዓት ያችን ጥልቅ ፍቅርህን የምታሳይበት ዕድል ስታገኝ ለምን ፈጥነህ ካድከው? ለምን ሸሽኸው? ስለ እርሱ ፈንታ፣ ስለ እርሱ ቤዛነት ወንድ ልጅህን ወይም ሴት ልጅህን አሳልፈህ ስጥ አልተባልክም። ወንድምህን ወይም ወዳጅህን አቅርብ አልተባልክም። አንዲት ታማኝ ቃል ብቻ ነበር የተፈለገው። ለምን ጴጥሮስ ሆይ፣ ለምን ችላ አልከው? እንዴት ባለ ፍጥነት ነው የካድከው? መከራው ለኔ የሚደርስ ይሆን ብለህ እስከ መፍራት ደረስክን? የገዛ ደህንነትህ፣ የገዛ ፍርሃትህ ከጌታ ፍቅርና ክብር በለጠብህ። ያ እንደ ብረት የጸና የመሰለው አንደበትህን ያለ እሳትና ያለ ወናፍ አንተው ራስህ በቀላል ፈተና ቀለጥከው። አንተው በራስህ አንደበት ክህደትህን መስክረህ አረከስከው። ጴጥሮስ ሆይ፣ ብርሃናቸው የማይደበዝዙትን የእውቀት ዓይኖች ያሳደረብህ፣ የልቦናህን መጋረጃ ገልጦ የሰማያትን ምስጢር ያሳየህ ያ ፈጣሪህ፣ ያ መምህርህ ስለ እርሱ ብለህ አንዲትን ጥፊ እንኳን መታገስ አቃተህ። በሊቀ ካህናቱ ግቢ ውስጥ አንዲት ደካማ ገረድ ስትጠይቅህ ያን ሁሉ ያደረገልህን ጌታ አላውቀውም ብለህ ለመካድ እንዴት አልፈራህም? እንዴትስ አላፈርክም? የመንግሥተ ሰማያትን መክፈቻ፣ ያቺን ታላቅ ሥልጣን በእጅ ያስረከበህን፣ በሰማይ ያሰርከው የታሰረ የፈታኸው የተፈታ እንዲሆን ያደረገህን እርሱን በሊቀ ካህናት ፊት ሲደበደብ ሲዋረድ ስታይ አንዲት የተቃውሞ ቃል፣ አንዲት የታማኝነት ምልክት ማሳየት እንዴት ተሳነህ? እርሱ ለዓለም ሁሉ በጎና ታማኝ እረኛ አድርጎ የደቀ መዛሙርቱም አለቃ አድርጎ የሾመህን አንተ ግን ለተኩላዎች አሳልፈህ ሰጠኸው። የሹመቱን ክብር የኃላፊነቱን ክብደት ዘነጋኸው። ጴጥሮስ ሆይ፣ ስለ ፈጣሪ ብለህ አንዲትን መከራ እንኳን አልታገስክም። የወንድምነት ፍቅርን የመተሳሰብን መንፈስ ለአንዲት ቅጽበትም አላሳየህም።
ያቺ የተቀደሰች አምላካዊት እጁን በራስህ ላይ ጭኖ የባረከህን ለዚህ ታላቅ አገልግሎት የመረጠህን አንተ ግን ዛሬ ስለ እርሱ ብለህ ትንሽ መከራን እንኳን በራስህ ላይ ሊያኖሩ ሲሉ አልፈቀድክም። እጅህን ለበረከት እንጂ ለመከራ አልዘረጋህም። በዚህ ጊዜ የእመቤታችን ሐሳብ ወደ ሌላ ታማኝ ሰው ተሻገረ። ወደዚያ ዝምተኛ ነገር ግን እንደ ዓለት የጸና ሰው፣ ወደ እርሱ ወደ ጠባቂዋ ወደ አረጋዊው ዮሴፍ። ጴጥሮስ ሆይ ምነው ልጄን ከመካድ በፊት እርሱ ፈጣሪህ ብቻ ሳይሆን ለዓመታት አብሮህ የኖረህ ደስታህንና ሐዘንህን የተካፈለህ እንደ ሥጋ ወንድምህ የሆነ ወዳጅህ እንደነበር እንኳን አስበህ ቢሆን ኖሮ ምናልባት ይህንን ክደት ባልፈጸምክም ነበር። የወዳጅነት መብት እንኳን ከዚህ የበለጠ ታማኝነትን አይጠይቅም ነበርን? እንደዚህስ ቢሆን ጴጥሮስ ሆይ እንደ አገልጋይና እንደ አባቴ እንደ አረጋዊው ዮሴፍ ሆነህ በዚያ ክፉ ንጉሥ በሄሮድስ ፊት ለመቅረብ ድፍረቱ ባልኖረህ ነበር። ዮሴፍ ያን ጊዜ የነበረውን ፍርሃት፣ ያን ጊዜ የነበረውን ጭንቀት ብታውቅ ኖሮ አንተ አንዲት ገረድን እንኳን መጋፈጥ ያቅትሃልን? ጴጥሮስ ሆይ በዚያች አስፈሪ የስደት ጉዞ በግብጽ በረሃ ከእኛ ጋር ብትሆን ኖሮ ምን ታደርግ ነበር? የበረሃውን ንዳድ፣ የሌሊቱን ቁር፣ የውሃውን ጥማት፣ የምግቡን እጦት፣ የዱር አራዊቱን ፍርሃት፣ የዘራፊዎችን ስጋት፣ ይህን ሁሉ መከራ ብትቀምስስ ኖሮ እንጃ ያን ጊዜ የሰማይ ውርጭ ብቻ እንኳን በላይ ላይ ሲወርድ ለመታገስ ባልቻልክ ነበር። ከዚያም በሐሳቧ በሰማያዊ ማረፊያው ላለው ለታማኙ አረጋዊው ዮሴፍ የምስጋናና የፍቅር ቃል አቀረበች። አንተ ግን ቀድሞ ያገለገልከኝ የታመንክልኝ አባቴ አረጋዊው ዮሴፍ ሆይ ነፍስህ አሁን የሕይወት ፍሬን እየተመገበች በሰማያዊ ደስታ ትዘላለች። ምክንያቱም አንተ በዚያ የመከራና የስደት ዘመን እንደ ጴጥሮስ ልጄን ሳትክደው ሳታማርር እስከ መጨረሻው ከእኔና ከተወደደ ልጄ ጋር መከራውን ሁሉ ታግሰሃልና። ፍቅርህ በእውነት የተፈተነ፣ ታማኝነትህ በችግር የጸና ነበር። አንተ ብሩክ ነህ። ሐሳቧ እንደገና ወደ ጴጥሮስ ተመለሰ። ጴጥሮስ ሆይ ሊቃነ ካህናት ወደ ሀገረ ገዢው ወደ ጲላጦስ ዘንድ አልወሰዱህም። አይሁድም በሸንጓቸው ፊት አላቆሙህም። ማንም አልከሰሰህም። ማንም ሊገርፍህ ወይም ሊሰቅልህ አልዛተብህም። ታዲያ ምን ነው ይህንን ያህል ፍርሃት? መምህርህንና ፈጣሪህን ያን ሁሉ ያደረገልህን እንዲህ ፈጥነህ፣ እንዲህ በቀላሉ፣ እንዲህ በአደባባይ የካድከው ስለምንድን ነው? ወዮ የሰው ልጅ ድካም! ወዮ የፍርሃት ኃይል! ይህ የጴጥሮስ ክህደት በዚያ አስጨናቂ ሰዓት ለእመቤታችን ሌላ የሐዘን መዓት፣ ሌላ የስብራት ምክንያት ሆነ። የልጇ መከራ በጠላቶቹ ጭካኔ ብቻ ሳይሆን በወዳጆቹ ድክመትም የከበደ መሆኑን ስትረዳ የብቸኝነቷና የስቃይዋ መጠን ሊለካ የማይችል ሆነ። አንቺ የሐዘን ፍጻሜ፣ የንጽህና ከፍታ፣ የትህትናና የክብር ምንጭ ሆንሽ ንጽሕት ቅድስት ወላዲተ አምላክ እመቤታችን ድንግል ማርያም ሆይ በልጅሽ የመከራ ሰዓት በዚያ በጎልጎታ ጨለማ የሰው ልጅ ሊሸከመው የማይችለውን የሰቆቃ ጽዋ እስከ መጨረሻው የጠጣሽ፣ የዓለም ኃጢአት በልጅሽ ላይ ሲከመር፣ የፍጥረት ሁሉ ስቃይ በአንድ መስቀል ላይ ሲሰበሰብ በዝምታሽና በእንባሽ ምስክር ሆንሽ። የያዕቆብ ሐዘን፣ የራሔል ለቅሶ፣ የነቢያት ትንቢት ሁሉ በአንቺ ፍጻሜውን አገኘ። ከማንም በላይ አነባሽ፣ ከማንም በላይ ሐዘንን ተቀበልሽ። ያ የሐዘን ሰይፍ በነፍስሽ ውስጥ አልፎ ልብሽን ሰንጥቆ ከልጅሽ መከራ ጋር አንድ አደረገሽ። ስለዚህም ጸሎትሽ ይሰማል። ስለዚህም አማላጅነትሽ ኃይል አለው። ስለዚህም ከልጅሽ ዘንድ ሞገስን አግኝተሻል። አሁን እኛ በኃጢአት የደከምነው በፈተና የምንወድቀው መቆም ያቃተን ልጆችሽ ወደ አንቺ እንጮኻለን። ከፍ ብለሽ በልጅሽ ቀኝ በተቀመጥሽበት የክብር ዙፋን ሆነሽ ስሚን። እመቤታችን ሆይ የበዛው ሀብተ ረድኤትሽ አይለየን። በዚህ መከራ በበዛበት ዓለም፣ በዚህ የፈተና አውሎ ንፋስ ውስጥ ያንቺ የእናትነት እርዳታ እንደ ጋሻ ይቁምልን። በምንወድቅበት ጊዜ ደግፊን፣ በምንታመምበት ጊዜ አስታሚን፣ በምንጠፋበት ጊዜ መንገድ ምሪን፣ በምንፈራበት ጊዜ አጽናኝን። ጸሎትሽ ያ እንደ ዕጣን መዓዛ ወደ ልጅሽ ዙፋን የሚወጣው ቅዱስ ጸሎትሽ ዘወትር ስለኛ ስለ ደካሞቹ ልጆችሽ ይለምንልን። አንደበታችን መናገር ሲያቅተው፣ ልባችን በኃጢአት ሲደነድን ያንቺ እናታዊ ልመና የይቅርታን በር ያስከፍትልን። የከበረው በረከትሽ
ያ ከልጅሽ የተቀበልሽው የጸጋ ሙላት በሕይወታችን፣ በቤታችን፣ በሥራችን፣ በልጆቻችን ላይ ይፍሰስ። የሰላም፣ የፍቅር፣ የንጽሕና፣ የጽድቅ በረከት ይሁንልን። ከክፉ ሁሉ በአንቺ በረከት እንጠበቅ። እመቤታችን ሆይ ረድኤትሽ፣ ጸሎትሽና በረከትሽ ሁሉ ምንጩ አንድ መሆኑን እናውቃለን። እርሱም የተወደደው አንድያ ልጅሽ ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ነው። ስለዚህ ከልጅሽ ዘንድ ለምኝልን፣ ምሕረቱን ለኃጢአታችን ብዛት፣ ይቅርታውን ለበደላችን ስፍር ቁጥር ማጣት ለምኝልን። ያ በመስቀል ላይ የፈሰሰው ክቡር ደሙ እኛን ያጥብ ዘንድ፣ ከዘላለም ፍርድ ያድነን ዘንድ፣ በደሙ ያተመን ልጆችሽ ያደርገን ዘንድ ለምኝልን። በቁጣው ጊዜ መሐሪ፣ በፍርዱ ጊዜ ይቅር ባይ እንዲሆንልን ለምኝልን። ይህ የአንቺ እናትነት አማላጅነት፣ ይህ የልጅሽ የአምላክነት ምሕረትና ይቅርታ አሁን በዚህች ሰዓትና ዘወትር በየሰዓቱ ሕዝበ ክርስቲያንና ደካማ ባሮችሽ ጋር ይሁን። በሀገር ውስጥም በውጭም በባህርም በየብስም በጤናም በሕመምም በደስታም በሐዘንም በሕይወትም በሞትም በየትኛውም ስፍራና ሁኔታ ውስጥ ካሉ ምእመናን ጋር ሁሉ ይሁን ለዘለዓለሙ አሜን።